ሐረግ ክፍል 76። ሰላም ጤና ይስጥልኝ ውድ ቻናል የቤተሰቦች ቻናሉን ላይክ ሰብስክራይብ በማድረግ ተቀላቀሉን። የእርፋታ ከያፌት ስልክ ላይ አንድ መልእክት አገኘች። ይጠቅማት ይሆን? ሉሊትን ፂ እየተበቀለቻት ነው። የተመረዘ ምግብ በልታ ፌንት ሆና ወደቀች። ምን ይሆን? ቀን ላይ ስልክ አይሰራም ነበር። አሁን ደግሞ እየጠራው ከየት እንደሄድክ እንኳን አላውቅም። ቢላሊ አንስተካከስ። እርግጠኛ ነኝ ሰዎች አካባቢ ላይ ቢኖሩ ኖሩ ያ ሰውዬ አልቆለት ነበር። ያን ያህልም ደፋር እንዳልሆንክ ስለሚያውቅ። ምን አባህ ነው ያልኩህ? አንተ ማትረባ ከያፌት ጋር በጣም ደንግጬ ስለነበር መደወል እንደነበረብኝ ራሱ ረስቼው ነበር። ያው እኔ ከአባዬ ሞት በኋላ እንደዚህ አይነት ነገር እፈራለሁ። በጣም ቅርባችን ባለ ሰው አባዬ ለእኔ ብዙ ነገሬ ነበር። መጠጊያዬ፣ መሸሸጊያዬ፣ እንባዬን አባሼ ነበር። ምንም እንኳን በስጋ ባይወልደኝም ልክ እንደ ስጋ አባቴ ነበር። ውይ በጣም ያሳዝናል። ግን ቆይ አባትሽ አቤል በቃ ጠየቀኝ አይደል? ይኸው እንደምታየኝ ደህና ነኝ። አሁን መሄድ ትችላለህ። ደግሞ ከዚህ በኋላ እኔ ካልጠራሁ በቀር በፍጹም ወደዚህ ቤት እንድትመጣ አልፈልግም። ሮሚኒ ጥፋቱ ሚስት ስታገባ ስታክል ከመስሎ ይፈታ። በቃቸው። አንተም እግዚአብሔር ነው። ምን ሆነ የተረሳው? የአባትሽ ሞት አሁን እኮ ከሞተ 2 ዓመት ሊሆነው ነው። አልፏል አይደል? በጣም ደስ ይላል። በቃ አንተ ሰው መግደል ከዛ በቀላሉ መርሳት ነው አይደለ ስራ? ስማኝ፣ ያለፈው የአባቴ ህይወት ነው። አባቴ በአካል ላይ ይኖር ይችላል፣ እኔ ልብ ውስጥ ግን ለዘላለም ይኖራል። መቼም አረሳውም። አሟሟቱንም መቼም አረሳውም። ፋይሉም መቼም አይዘጋም። እርፋታ ወደዛ ወደዚህ እያለች ስልክ እየደወለች ቆማ ሳለ ያፌዝ እየተጎተተ መቶና ወደቀ። ዞር ስትል ያፌዝ ምን ሆነህ ነው? ያፌዝ አለች። ተረጋጊ፣ ማንም ሰው መስማት የለበትም። ሂጂ አንጭልኝ። ምን ሆነህ ነው? የሺ አለች። ተረጋጊ፣ ማንም ሰው መስማት የለበትም። ይልቅ ሂጂና ክፍል መድኃኒትና ፋሻ አምጭልኝ። ፍጠኝ፣ አሁን ወደ ሆስፒታል መሄድ አለብን። በጣም እየፈሰስህ ነው እኮ ኤፊ። ፍጠኝ፣ ያልኩሽን አሰማሽኝም? አታበሳጭኝ አለ። ሂጂ አላት። እየሮጠች ወጣ። እንደምንም ተንፏቆ ሶፋ ላይ ሄዱና ውድቅ አለ። ፋሻውን ሮጣ ይዛ መታ ቁጭ አለች። ናቲ በበኩሉ ከቤት ከጠዋት ተወጣ ጀምሮ አልተመለሰም። ቤዚ በመስኮት በሳሎን መስኮት፣ ፂም በሳሎን መስኮት እየተፈራረቁ ሲያዩት ሲጠብቁት አመሹ። ቤዚም ወደዛ ወደዚህ ብታንቆራጠጥ፣ ፂም ብትንቆራጠጥ በመስኮት ቢያዩ ምንም ሊመጣ አልቻለም። ከዛም ሶፋ ላይ ቁጭ እንዳሉ እንቅልፍ ይዟቸው ሄደ። ናቲም ወዲያው ከፈተና በሩ ቤዝ አለ። ቤዝ እያለ በእጁ ምግብ ይዞላቸው መጥቶ ነበረ። ቤዚም እንዴት ናቶ ደህና ነህ አለች። ቆይ ሰዓቱን ግን ወንድሜ ግን ምንድነው ችግር? ልታሳብደን ነው እንዲህ አለ። ፂ በበኩሏ ምግቡን አስቀምጦ ወደ ድርጅቱ ሄጄ ነው። በጣም ብዙ ስራ ተደራርቧል። ከዚህ በላይ መደራረብ ስለሌለበት እሱ ልጨርስ ብዬ ስልኬን አጠፋሁት እኮ። ቀድመ ብትነግረን እኮ ጥሩ ነበር። በጣም ነው የተጨነቅ ነው። ሉሊት ራሱ ተኛ ጋር የተጨነቅን ነበር። አሁን ሲደክማት ሄዳ ተኛች። ሉሊት ተጨነቀች። አሁን ለማንኛውም ምግብ አንጥቼላችኋለሁ ብሉ። የአንዳንድ ሰዎችን ከውሃ የቀጠነ ምግብን ከመብላት ከውጭ ገዝቶ መብላቱ ሳይሻል አይቀርም። ወንድሜ ግን ምን ማለት ነው እንዴ? እኔ እንደዛ እንባ በንባ ሆኜ የሰራሁበትን ምግብ ከውሃ የቀጠነ ነው የምትለው? ቤዝም ፈገግ እንደማለት ብላ ዞር ስትል እንዴ አንተ ግን እንዴት ለምን ትላታለህ? ሲጀመር ምግቧ በጣም ነው የተመቸኝ አለች። በቃ እኔ እንደውም ያመጣሁን አልበላም ራሴ ሰርቼ እበላለሁ ብላ ይቅርታልና አንቺ የነካሽ ሁሉ ይጣፍጣል የኔ ቆንጆ እህት፣ ምድር ላይ ያለኝ አንቺ ብቻ ነሽ። እንደዚህ እያልክ አትደልለኝ። በቃ በዚህ ማን አንፋታም። ትቀጣለህ። በቃ እቀጣለሁ የምትፈልጊውን። እሺ በቃ አሁን እንብላ አለች። ቤዝም እኔ በልቼ ነው የመጣሁ፣ ሁን ለእናንተ ነው ያመጣሁ። ሳም አድርጓት እሱ ወደ ያኔ ፍዝዝ ብላ ሶፋ ላይ ቁጭ ብላለች። ቢኒም
ስራውን እየሰራ በኮምፒውተር ቁጭ ብሏል ሶፋ ላይ እግሩን ዘርግቶ። ገኒ ገኒ አላት። ቢኒ ምን ነው የተፈጠረ ችግር አለ እንዴ? ቢኒዬ ውስጤ ምንም ጥሩ ነገር እየተሰማኝ እንደው ልጅ ምን ሆና ይሆን? ገንዬ ምን እያልሽ ነው? እኔም እኮ ሳላስብ ሳልጨነቅ ቀርቼ አይደለም፣ ግን ደግሞ የሆነ መፍትሄ እስከምናገኝ ድረስ አንቺ አትጨነቂ። አውቃለሁ አንቺ እናት ነሽ። አሁን ባለው ሁኔታ ትንሽ መረጋጋት አለብን። አንቺ አትጨነቂ። ያፌዝን አንድ እርምጃ መቅደም ካለብን በደንብ ማሰብ አለብን። ምንም ቢሆን እኮ ልጄ ናት። ልቤ አርፎ መቀመጥ ይመስልሃል? አሁንማ እኔን እየሸሸች እያለና በፊት እያወራችኝ እንኳን አለማየትና አላምናትም እኮ። ይገባኛል። ትንሽ ጊዜ ብቻ ስጭኝ። ይኸውልሽ የሆነ መንገድ አናጣ ባትልስ ምን አማራጭ አለኝ? ዝም ብዬ ከማሰብ ቁስሉን ራሱ ሰፍቶ እሷም የኤፍሬም በግድ እየጠራረገችለት ኤፉ በቃ ጥሩ ሰፍቼዋለሁ፣ ፋሻውን አንጭና ሽጌ እኔ አለች። ለቆይ ግን ያፈዝ ሆስፒታል አንሄድም? ለምን ድርቅ ትላለች? እኮ ያፊዝ ነኝ። እንደዚህ ያደረገኝን ሰው አሳደችው፣ ዋጋውን ሰጠዋለሁ፣ በቀለዋለሁ እንጂ እንደ ማንኛውም ተራ ሆስፒታል ሄጄ አልታከም። ያልሽ ግ ፋሻም እያደረገችለት ፕላስትሩንም ስጭኝ እያለ እራሱም አሸገው ቁስሉ። ኤርፋታ ቆይ ምንድን ነው የተፈጠረው? ማን ነው እንደዚህ ያደረገህ? እሱን ደርሽበት ዋጋውን እሰጠዋለሁ። እሺ የዚህም ወደ ፍቆታ ናታን እታችም እላይም የለ ስትጠራው አልነበረም። እንዴ የት ሄዶ ነው? ከኋላዋ መጥቶ ወይ ቤዛ አለ። እንዴ የት ሄደ ነው? ናቲ አንዴ እናውራ አለች። ቆይ ምን ሆነ? ላይ ስልክ አይሰራ ነበር። አሁን ደግሞ እየጠራሁ የት እንደሄድክ አላውቅም። እራትን በልቻ ያለው ብለህ ወደ ላይ ወጣ። ከዚህ በፊት ባትበላም እንኳን አብረህ ትቆየን ነበር። ስልክ እያወራሁ ሆኖ ነው እንጂ ስጠርኝ ሰምቼ ነበር። ቢያንስ አቤት አትይኝ? ቤዝ ቀን ድርጅቱ ጋር ነው ያልኩት። አሁን ደግሞ የስራ ጉዳይ ነበር፣ ስልክ ሳወራ ነበር እና በጣም ደክሞኛል። አሁንም የመጣሁት እየጠራሁሽ ዝም ብዬሽ ተምተኛ ብዬ ነው። እሺ በቃ ደህና ደሪ። ቆይ ምንድን ነው የሆንከው? ሰላም ነህ ብሎት ወንድሙ መጣ ብሎ ምን ሆነህ ነው ግን ኤርፋታ ምን ሆነህ ነው አለው። ወንድሜ ምን ሆነህ? ማን እንደዚህ ያደረገህ? ምን ሆንኩ አለና እኔ ምን አውቃለሁ። ኤርፋታ እኮ ስደውልላት እንደተጎዳህና ሐኪም ቤት አልሄድም እንዳልካል ነገረች። ለተራጭ እኔ ያፊዝ ነኝ። ለተራጭ ራት ራሴን አላዋረድ ብርቱካን ቢሏ ነው ነካ ያረ ሲጀመር ሊወጋኝ ያሰበ ሰው በጣም ጨለማን ተገን አድርጎ የሚጎዳኝ ሰው ለእኔ ሰው አይደለም። ኧረ ያፊዝ ብሎ ሳቀ። ተው ያፊዝ እንዴ እኔ እኳ ቢሎ ነው እርግጠኛ ነኝ ሰዎች እዛ አካባቢ ቢኖሩ ሰውየው አልቆለት ነበረ። ብቻህን ስትሆን ፈሪ እንደሆን ካውቀው ነው። ምን አባህ ነው የምትለው አንተ? ለዚህ ንግግርህ ትቀጣበታለህ። ምን አረኩ ደግሞ? ጨለማን ተገን አድርጎ ስትል ኤርፌታ መጣችና አቤል ደህና አደርክ አለ። ከዛን እላኛው ወንድሜ ብቻሽን አስጨነቀህ? ቆይ ለምን አልደወልሽልኝም? በጣም ደንግጬ ስለነበረ ያንን መደወሉን አላሰብኩትም ነበረ። ከአባዬ ሞት በኋላ በጣም ነው የምፈራው። እኔ ምልሽ አባትሽ ተገሎ ነው እንዴ? በጣም አዎ፣ በጣም ቅርብ የሆነ ሰው። አባዬ ለእኔ ልዩ ነበረ። እምባዬን አባሼ፣ መጠገዬ፣ መሸሸጊያዬ። ምንም እንኳን በስጋ ባይወልደኝም ልክ እንደ አባቴ ነበር። ውይ በጣም ያሳዝናል። ግን እኮ አባትሽ በቃ ጠየቀኛል። ያው እንደምታይ ደህና ነኝ። አሁን መሄድ ትችላለህ። ደግሞ ከዚህ በላይ እኔ ታልጠራሁ በስተቀር በፍጹም እዚህ ቤት እንዳትመጣ። ኤርፋታ በቃቸው። አንተም እግዜር ይማርህ። ቆይ የተዘጋ ነገር ለምንድን ነው የምትከፍችው? አሁን እኮ ተረስቷል። ምኑን የተረሳው ነው? የአባትሽ ሞት አሁን እኮ 2 ዓመት ሆኗል። አልፏል አይደል? በጣም ደስ ይላል። አንተ ሰው መግደል በቀላሉ መርሳት ነው አይደል ስራህ? አባቴ ላይኖር ይችላል፣ እኔ ልብ ውስጥ ግን ለዘላለም ይኖራል። የአባቴን አሟሟት እኔ መቼም አልረሳውም። ፋይሉም መቼም አይዘጋም። ናታን ችግር ውስጥ እንዲገባ ካልፈለግሽ ሁሉን ነገር መርሳት አለብሽ ብሎ አስፈራራ ሲል ትራሳን ተራሰችው። ጠጋ ብላ ተረጋጋ፣ እኔ እንድትሞት አልፈልግ ነው እንደዚህ በራስሽ መተማመን የሆነ
ከዚህ በኋላ አብሬ መስራት አለብኝ። እንደ ሽፋን አድርገህ የምትጠጋው ድርጅት ውስጥ እኔ ኃላፊ ሆኜ መስራት አለበት። ቆይ አንቺ ሴትዮ ከማጋ እንደመታወሪ ገብቶሻል? በደንብ ገብቶኛል። ከ80 በላይ ጋ ነው እያወራሁ ያለሁት። እንደመጣ ያፌት ምን ሆነ ነው እያለ ስትል ስልኩ ጠራና ስልኩን አንስታ አንድ ሰው ሲያወራት በደንብ ሰማች። ከዛም ከስልኩ ላይ ወደ እሷ ገለበጠች። ያፌዝ ድንገት ፌንት ሆኖ ነበረ። ምንም አይሰማም ነበር። በጣም ይቅርታ አቶ ያፌዝ፣ ከዛ የተላከል ፋይል ልየው እና ከዛ ልረዳህ እችላለሁ። ከዚህ በኋላ እኩል ለእኩል ነን። እንደ አሻንጉሊት የምትጫወትባት ሴት የለች አለች ኤርፋት። እስቲ ንገሪኝ፣ በአንድ ሌሊት ጀግና ጀግና ያጫወተሽ ምንድን ነው? አቶ ሰመረ ሰላም ብለውታል። ስለ አንድ ሴት የሚገልጽን ፋይል ልክሉን። ቀጣይም የምታስገባቸው ምርቶች በድርጅቱ እንደሚገቡ በአስቸኳል እንደሚሸጡም ጽሑፍ ልኳል። ቆይ ስልክ የት ነው ያለ? ሲጀምር አንቺ ማን ስለሆንሽ ነው ስልኬን ያነሳችው? ሚስት ስለሆንኩኝ 10 ጊዜ ማን ስለሆንሽ አትበለኝ። አሁን የሚጠግንን ነገር ልስራልህ ብላ ስልኩን ቁጭ አድርጋ ሄደ። ይህ የማይረባ አሁን በዚህን ሰዓት ስልኩን ያጠፋል። በዚህም ስትገባ እንዲ ቆይ ይሄ ልጅ ምን እየሰራ? ሉሊትም ደጋግማ ያፌዝ ጋር ትደውል ጀመር። ያፌዝ ግን አላነሳለትም። ደጋግማ ትሞክር ሲደውልለት አንተ ምን አለበት አለች ሉሊት። ምንም ደግማ ደወለች። ምንድን ነው በዚህ ጠዋት እንዴ? ሰው አንድ ሁለትም አላነሳም ሲል አተኝም አንቺ? ሄሎ ሰላማ እንዴት ነህ? እንደምን አደርክ? አለ እየተንተፈ። ቆይ አሁን ምንድን ነው የፈለግችው? ወደ ጉዳይሽ ግቢ። እኔማ ስለ ራስ ተጨንቄ ነው የጎደወልኩልህ ነው። በጠዋቱ ልብስ ቀይሮ ወጥቶ ነው አለች ቤዚ። ሉሊትም ያፌዝ እሺ ምንድን ነው የፈለገች ሲሉ እኔማ ለራስ ተጨንቄ ነበር የደውል ማለት ያው ትናንትና ናትን ስልኩን አጠፋፍቶ ቀኑን ሙሉ አይሰራም ነበረ። ማታም ሽቶ ነው የመጣው። ደግሞ ምናልባት አንተ ስራ ስለምትሄድ ኤርፋታ ጋር ሆኖ እንደሆነ አዲስ የምታውቀው ነገር ካለ ብዬ ነበር። ምን አልሽኝ? እኔ ትዳራችሁን እንዲፈርስ አልፈልግም። ደግሞ እንደዚህ ስላልኩ ስለማስብልህ ነው። እሺ ወይዘሮ ሉሊት ዛሬ ባታስቢም አስበሽልኝ። እሺ አቶ ናታን ጺም ታዳመጫት በኋላ እሽ በሩን ከፍታ እሽ ሉሊት ደግሞ ተማጋ ነው በጠዋቱ ትዳር እንዳይፈስ ለማስብል ነው ቆይ አንቺ ተከተል ኮቴ ነገር የለሽም እንዴ? ቆይ ምንድን ነው አንቺ ችግርሽ? ስትፈልጊ ሻይ ትደፊብኛለሽ፣ ስትፈልጊ ከለሬ እስከሚለቅ ታፈጭብኛለሽ። ለምንድን ነው ማታይኝ? ጺም ጠጋ ጠጋለቻትና ፀጉሯን ነካ ስታረጋት ሉሊት ፈሪዋ ሮጠች። ከዛም ተመልሳ ቦርሷን አንስታ እየሮጠች ሄደች። ጺም ቆይ ታያለች ወይዘሮ ሉሊት አይደለም እኔንና የገዛ ጥላሽና ኮትሽን እንድትፈሪ ነው ማደርግሽ። ናቴ ከሆነ ሆቴል ውስጥ ቁጭ ብሎ ቢኒን እየጠበቀ ነበረ። ቢኒም ወደዛው መጣና እንዴት ነህ ብንን አለው። ምን እንዘዝለው አንተ ደስ ያለህን ስበር አንጭለን አለ። አው አለ ቢኒ። እና እንዴት እየሆነልን ምኑ? ከርፋታ ጋር ስለተፈጠረው ነገር ቢኒ አሁን ስለዚህ ነገር ማሰብና ማውራት አልፈልግም። ናቲ ብናወራ ብንተጋገርበት አይሻልም? ቆይ አንተ ሚስጥርክን ለማን ትናገራለህ? እኔ ታልተናግተው አለ። ከዚህ የሚያሳስብ ነገር ብዙ ነገር አለ። ከዚህ በላይ የሚያስጨንቅ ብዙ ነገር እና አያሳስብም? ዋናው ነገር ይሄ ነው እያልክን እሱስ ልክ ነህ። ከዛም ወደ ዋናው ርዕስና እንግባ ተባባሉና እያወሩ ቁጭ ብለው ምግባቸውን እየበሉ በጣም አሪፍ ነው አለና ገኒ እንዴት ናት? ደህና ነች። ብዙ ጊዜ ስለ እርፋታ ነው የምታስበው። ስሜቷ በጣም የተጎዳ ይገባኛል። አንተ ከጎኗ መለየት የለብህም። እሺ እኔ ምልህ እነዚህ እንዴት ናቸው? ቢኒ ለምንድን ነው የምነግርህን ነገር የማሰማው? በዚህ ከመጡበት አልደራደርም። ባለፈውም እንደዛ ነግርህ ቤት ውስጥ የተፈጠረው ነገር ምንም ደስ አይልም። እረፍ ብያለሁ። ችግር የለውም አታስብ። በዚህ በጠዋቱ ምንድን ነው የምታስቢው? አረ ምንም አለ የሆነ ተንኮል እያሰብሽ ነው። አረ በጭራሽ እንደዛ አይደለም። ይልቅ አንቺ ልጠይቅሽ እንጂ እንደዚህ ዘንጠሽ ልትሄጂ ነው? የሆነ ቦታ ደርስ ብዬ ነው እንደዚህ ዘንጦ የሚያስወጣ ቦታ። እሺ እንደዛ ከሆነ ወንድሜ ላይ ነው አለ። አረ ቤት የለም። እኔ ራሴ ተንቅልፎ ስነሳ የት እንደሄደ አላውቅም። በዚህ ጠዋት የት ሄዶ ነው ደግሞ? በዛ ላይ ለማንም ሳይናገር። ቆይ እናንተ ልጆች እኔን ብቻዬን ቤቱን ጥላችሁኝ አንቺም እሱም ጥላችሁ ልትወጡ ነው?
እኔ እንደዛ ከሆነ እቃዎች ገዝቼ ልምጣ። ከዛን ማታ ላይ ቆንጆ ምግብ አዘጋጅቼ ነው የምጠብቃቸው። ግን እኮ የምግብ ዝርዝሮቹን ታውቂያቸዋለሽ? ይሄ ደግሞ ምን ማለት ነው? አይ እኔ መግዛት እችላለሁ። ታያለሽ፣ ማታ ስትመጡ ደግሞ ምን የመሰለ ምግብ ሰርቼ ነው ማበላችሁ። ቶሎ እመለሳለሁ። እሺ በቃ። ኤርፋታ ምግብ ሰርታ እያበለችው ለአያፌዝ። አሁን እንዴት ነህ? ደህና ነኝ። አሁንም ምን እንደተፈጠረ አትነግረኝም? እሱን ለማወቅ አንቺ አትቀርቢም? ይሄ ደግሞ ምን ማለት ነው? እሱን አብረን እናየው ይሆናል። ለማንኛውም ከዚህ ቤት በፍጹም እንዳትወጪ። የሰርግ ፎታችን ይመጣል። በር ሲንኳኳ ወጥተሽ ተቀበል። ነገር ግን በስህተት እዚህ ቤት አንድ ሰው እንዳታስገቢ። ሰርች የምጨርሰው ስራ አለ። ላፕቶፑን ከላይ አምጭልኝ። አንቺም ግቢና ተኚ። ማታ እረፍት አላደረግሽም። ፂም የሰራችውን ምግብ ተዘገጃጅታ ጠረጴዛ ላይ ደረደረቻቸው። ፂ በጣም አምሮባት ለባብሳ እየጠበቀቻቸው ነበረ። ናቲና ቤዚ ሲመጡ በጣም ተገረሙ። እውነት ሴትነት እንዲህ ነው። ጠረጴዛው ሙልት አድርገው ነበረ። ለምንድን ነው እንደዚህ የተገረማችሁ? እውነት ይህ ምግብ አንቺ ነው የሰራሽው እንዴ? እውነቱን እኮ ነው። ሰው እንዴት ነው በአንዴ ባለሙያ የሚሆነው? ደግሞ ዛሬ በጣም ቆንጆ ሆነሻል። ቴንኪዩ። እሺ ያዙ። መጀመሪያ ባወራው ሉሊትም ቀጭቋ እያለ እያለች ወረደ። መቀመጥ እችላለሁ? ለእኔ ሳህን የለም እንዴ? በጣም ይቅርታ፣ አንቺ ትመጫለሽ ብዬ አላሰብኩም ነበር ብላ ፄ ተነስታ ሳህኑን ይዛላት መጣ። በዚህና ናቴ ተሳሳቁ። ይሄው ያንቺ መቤት ሉሊት። እሺ። ሉሊትም መብላት ጀመረች። ሉሊት አንቺ ነሽ ነች የሰራሽው? እኔ ሳላውቅ ተመላላሽ ሰራተኛ ተቀጥሮ ይሆናል፣ እርግጠኛ ነው። አዎ ተመላላሽ ተቀጥሮ ነው። ልክ ነሽ አለ። በጣም አሪፍ ነው። ቀኑ ሙሉ አልበላሁም ነበር። ፂም ፍጥጥ ብላ እያየቻት ቶሎ ቶሎ እየበላች ነበር። ለምንድን ነው አንቺ ምንድነው ችግርሽ እንደዚህ አፍጠሽ የምታየኝ? አለች ሉሊት ፂን። ቆይናቱ ጠዋት ሳትናገር የት ሄድክ? አለ ጊዜ ወደ ድርጅቱ ነበር የሄድኩት እና አትቀሰቅሽኝም ነበረ? ማታ እንደኔ ስጠብቁ ስላመቻቸው ተኙ ብዬ። ብሉ ይጣፍጣል አይደለ? አለ ፂም። ፂ ደህና ነሽ? አለ። ዛሬ በጣም ደስ የሚል ቀን ነው። ወይኔ ጉዴ አለች። ማንም ሰው ቆይ ሆዱን እያመመ አይደለም? ወይኔ ጉዴ አምቡላንስ ጥሩልኝ፣ አረ ልሞት ነው፣ ወይኔ ጉዴ እያለች ሉሊት ድራማሽን ልጨምሪ ነው መሰለኝ አለ ቤዚ። አፍጣችሁ ልጅ አምቡላንስ ጥሩ እያለች ምግብ ሉሊት አለ ናቲም። ናቲና በዚህ ደንግጠው ብድግ ስሉ ፂ ግን ቁጭ ብላ ነበረ። እሷ ከመሬት ላይ ወደቀች። ሉሊት የተመረዘ ምግብ በልታ ይሆን? ትሞት ይሆን ወይስ ትድን ይሆን? ናቲና ኤርፋታ አብረው ይሁኑ የምትሉ ላይክ፣ ሰብስክራይብ አድርጉ። በቅንነት ላይክ አድርጉልን።